የሐሳብ ጥልቀት ባይገባኝ ድምድሙ ጅማሬ ላይ ቆሜ ቢበዛ ለምኑ የፍርስራሽ ክምር ግራ ቢያሳስበኝ ማዶን አሻግሬ ለማየት ሲያቅተኝ ጎራ ስል ወደ ቃልህ ነገረኝ ነገሩን የዛሬው ትርምስ ነገ ላይ ማማሩን ላይን ሚመች ነገር ባያዩ አይኖቼ ግን በስራ ላይ ልቀመጥ ረግቼ ግን በስራ ላይ ልቀመጥ ረግቼ የለም ከሰው ሰፈር የፍቃድ ምክር በኋላ እንደዚህ አለ። ጌታ ቸር መሆኑን ቀምሳችሁ እንደሆነ አያችሁ። የቅምሻ ማለት የአንድ ትልቅ ነገር ትንሽ ፓርት ማለት ነው። ለምሳሌ ወጥ እንቀምሳለን። ወጥ ስለቀመሰን መጣፈጡን ለይተናል። የምንጠግበው ግን እንጀራ ላይ ጨልፈን ስንበላ ነው አይደለም። እዚህ ጋር ጌታ ቸር እንደሆነ ቀምሳችሁ እንደሆነ የቀመሳችሁት አለ፣ ያጣጣማችሁት አለ፣ የማትክዱት እውነት አላችሁ። የስ አለ እውነት ጌታን በእውነትና በመንፈስ ለማምለክ ቆርጠን ወጥረናል። ከቤተሰብ ተለይተናል። ከአሳዳጆቻችን ተሳደን በምድረ በዳ ኖረናል። እግዚአብሔር ለይቶናል። ምክንያቱም ቀምሰናል፣ ልንክደው አንችልም። የውላችሁ እንደዚህ አለ፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ አሁን ግን አለ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ሃሌሉያ! አሁን ማድረግ አሁን ተንኮል የሌለበት አንድ አለ። የእግዚአብሔር ቃል ይባላል። ያልተበረዘ ያልተቀየጠ እድገታችንን የሚያፋጥን ምክንያቱም የተወለድነው ራሱ ቃሉን አምነን ነው። ኢየሱስ ጌታ እንደሆነ ተነገረን፣ እጃችንን አነሳ፣ በእውነት ቃል አስበው ወለደን ይላል። ተወለድን። የተወለድንበት ነገር ማደጊያችን ነው። የቃሉን ወተት አያችሁ። ሕፃናት እንደተወለዱ ወዲያውኑ የሚፈልጉት ለቅሶ ወደዚህ ለመጡበት ዓለም ለቅሷቸው ጡት እስኪያገኙ ድረስ ከዛ በኋላ ጸጥ ነው የሚሉት። ምክንያቱም ከዛ ጋር ያያይዟል። የቃል ወተት ማለት ወተት የሚጠጣ ሰው ጎረበጠኝ፣ አነቀኝ፣ አልታኘቅ አለኝ አይልም። ምክንያቱም ወተት ገብቶ የሚስማማ ነገር ነው። የእግዚአብሔር ቃል ሲናገር ወተት የምንጋጥበት ዘመን ነበረ። ደግሞ አሁን ወደ መቆርጠም ይሄዳሉ። አይኖቻችን ይከፈቱ፣ ሰማያት ስለኛ የተናገሩትን እግዚአብሔር ለኛ ያወራውን መኖር መግለጥ በህይወታችን ማሳየት አለብን። ስለዚህ አስወግዱ ያለንን ነገር ሁሉ ከህይወታችን አንድ በአንድ እንዲወገዱ መፍቀድ አለብን። ምን እያለን የገባሁበት ህይወት የብርሃን ዓለም ነው። የብርሃን ዓለም ላይ ደግሞ የጨለማ ስራ አይሰለጥንም። ስለዚህ ግብዝነት በእኔ አይሰራም። የእድገቴ ጠር ነው። እኔ ግብዝ አይደለሁም። ለማስመሰል አላረግም። ግብዝ ሰው ለሰው ነው የሚያደርገው። ለዚህ ነው እግዚአብሔር አብርሃም ጋር መጣና እኔ ኤልሻዳይ ነኝ አለ። ከዛም እንዳልጠቃላችሁ በፊቴ ተመላለስ እኔ ነኝ ማይህ ማለት እኮ ነው። ጠዋትም ስትገባ መቼም እግዚአብሔር አይተኛ አንቀላፋ። ጠዋትም ማታም የምታደርገው አያለው እኮ እያለ ነው። በእግዚአብሔር ፊት መመላለስ ይሁንልን። ሰዎችን እንዳንሆን እናንተ ብዙ ሰው አሁን መንገዱን እየለቀቀ ነው። ተመልከቱ። በሰው ፊት ሰው በጣም በቃ አምብለስ ዲዋር ብለስ እሺ ጥሩ ነው፣ ግን በቤት እንዴት ነን? እኔ አሁን ብዙ ጊዜ ሳስተምር ቤታችን ቢፈተሽ እንዴት ነው? ልጆቻችን ላይ፣ ሰራተኞቻችን ላይ፣ ባሎቻችን ላይ፣ ሚስቶች ላይ እንዴት ነን? የሰው ትክክለኛ ማንነት መንደሩ ላይ የሚገኝ ይመስለኛል። ማለት በቸርች የተጀመረው ዝማሬ ቤት ተከትሎ ቢሄድ፣ የተጀመረው ስብከት ቤታችን ሳምንቱን ብናቀጣጥለው መንፈሳዊ እድገታችን እንዴት እንደሚፈጥን አያችሁ። ግን ደግሞ ዛሬ በቃ ጠላት በልዩ ሲስተም በተለያየ ቴክኒክ ሰውን ይዞታል። ሶሻል ሚዲያ አንደኛው ነው። አጠቃቀማችንን ካላስተካከለን ስንት የሚወስደን ነገር አለ። ጠዋት የተጨበረ እስከ ማታ ዛሬ የሚውል ሰው አለ። እኔ እውነቴን ነው የምነግራችሁ። አሁን በተለያየ ቦታ ላይ ስትሄዱ ሰው ተይዟል። ከስልኩ ሲፋታ አታዩ። መቼ እንደሚጸልይ አስቸጋሪ ነው። መቼ ቃል እንደሚያነብ እኔ እንጃ። ብዙ ነገር ልትመክሯቸው ስትፈልጉ እንኳን እኔ እግዚአብሔር ያሳድጋል ተብሏል። በቃ እግዚአብሔር ብው ብሎ ሰው አያድግም። የሚያሳድገው እግዚአብሔር በቃል ውስጥ ነው። የቃሉን ወተት ተመኙ። መቼ
እለት ለዚህ እኮ ነው እስራኤል ወደዚህም ወደዛም ዞር ስትል በጣም ስለምታጠፋ በቀንም በሌሊትም በመቃኖች ላይ ስቀል በአንገቶች ላይ ሰራቸው ምን እያለ አጣርቀፍ። ለዚህ ነው ለኢያሱ መጣ በቀንም በሌሊትም ትዝታ ቃሉ ይሆናል እና በቀንም በሌሊትም አሰላስለው እንጂ ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ። ትዝታ ይሁን አእምሮን ያዝ። እድገት የሚያመጣው በእግዚአብሔር ቃል ላይ መተከል ነው። በእግዚአብሔር ቃል ላይ ማፍራት ነው። ወገኖቼ እኔ በመጣሁበት ጥቂት ዓመታት ውስጥ 13 ዓመት ቢሆነኝ ነው ይው በጣም ብዙ ሰዎችን በአገልግሎት አግኝቻለሁ። አንዱ ሰው 46 ዓመት ጌታን አገልግያለሁ አለ። መጨረሻ ላይ ግን ቸርች ዘግቼ ልጄ ጎዳና ላይ ወጥቶ የምገባበት ሰዓት ነው የመጣሁት ትምህርት ፈልጋለ። ይኸውላችሁ መንፈሳዊ እድገት የሚታይ ነው። ለውጥ ማምጣት ማደግ የሚታይ ነው። ማደግ አይደበቅማ። እንደው ልደብቅ ብትሉ አንድ ተክል ተክላችሁ አይ መውጣት አችልም ብላችሁ ብታፍኑ በሆነ ቀዳዳ በርቅሶ ይወጣል። እድገት ነው። እድገት የሚታይ ነው። ዛሬ እግዚአብሔር የሚለን አንድ ነገር ነው። ማደግ ይሆናል፣ ስር መስደድ ይሆናል፣ ማፍራት ይሆናል፣ ያቅጣጫ ለውጥ ለአንድ ሰው ይሆናል። እግዚአብሔር በፍሬ ይባርከናል። ወገኖቼ እግዚአብሔር በጣም ቁርጠኛ ነው እንድናፈራ ከመቼውም ይልቅ። ለወይኑ ተክል የማያደርገው ነገር የለም። በዚህ በቃል በዛ በጸሎት በመካከላችሁ ባሉ ኃያላን እግዚአብሔር ከዚህም ከዛም እያስነሳ ምን ፈልጎ መሰላችሁ? ማደጋችንን ነገር ጥለን ወደ ማደግ እንድንመጣ እያንዳንዱ ነገር የምንጥልበት ጊዜ አለ። የሕፃናቶች የፈለገውን መጫወቻ ብትሰጧቸው እኛ ተአምርም እንሰራበትን ኮምፒውተር አንስታችሁ ብትሰጧቸው ከመጫወቻነት አያልፍም እድሜያቸው። ግን ሁሌ በዛ ውስጥ ሲገኙ ግን አይቻልማ፣ አይሆንም። ከፍ ሲል ግን ለትምህርት ይጠቀምበታል። ከፍ ሲል ለሆነ ምርምር ይጠቀምበታል። እድገት እንደዛ ነው። መንፈሳዊ እድገትም እንደዛ ነው። እንዴት እናድጋለን? በሪሌሽንሺፕ ከእግዚአብሔር ጋር ቅዱስ በሆነ ህይወት። ምክንያቱም እግዚአብሔር ሲናገር እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ አለ። ቀድስ ሆናል። መቀደስ ማለት መለየት ማለት ነው። ከቅድም ከነዚህ ሁሉ ካላቸው ተለዩ እኮ ነው ባጭሩ። ምን ገበዝነትን፣ ተንኮልን፣ ቅናትን፣ ሐሜትን ሁሉ አስወግዷል ማለት መወገድ የሚችልበትን አቅም እግዚአብሔር ሲያሰጥ አስወግዶ አይልም። ባይዘው ሰጥቶ ነው። ለአንዱ 5 ዲናር ሰጠው፣ ለአንዱ 2 ሰጠው። ተመልሶ ኦዲት ሊያደርግ የመጣው እኮ ሰጥቶ ነው። የተቀበለ ሰው አለ። እኔና እናንተ ጸጋ ተቀብለናል። ስለዚህ ቅናትን ማስወገድ እንችላለን። እግዚአብሔር ሆይ በቃ በሰው ደስታ ደስ የምሰኝ ሰው ሲያገኝ ደስ የሚል አንዳንድ ጊዜ እኔ እንደው በሰው የማይደሰት ሰው ካለ ባይዘው እግዚአብሔርን መስጠት የማይተማመን ሰው እንዴ ለሱ የሰጠ ጌታ ለኔ ይሰጠኛል ብሎ ያላመነ ሰው ነው ማለት ነው። የጸጋ ስጦታ ቢገለጥ አንዱ ነቢይ ቢሆን አንዱ አስተማሪ ቢሆን በጣም ነው ደስ የሚለኝ። እኔ አዳዲስ ተተኪ ሰዎች ሲወጡ በጣም ሐሴት ነፍሴ ታደርጋለች። ለምን? የጸጋ ስጦታ የተሰጠው እኔና እናንተን ለማነጽ ነው። ቢፉ ላይ ቢገለጥ አስቴር ቢገለጥ ሃሌሉያ እያንዳንዳችሁ ላይ ቢገለጥ ለኛ ጥቅም እኮ ነው። ይዘነው እንኳን ሄደን እኔ ጋር የተገለጠው ጸጋ ለእናንተ ነው የሚጠቅመው። ኢየሱስ ጌታ ነው። ስለዚህ የጸጋ ስጦታዎች እንዲበዙልን ስጦታችን ፈንድቶ ምድሪቷን እንዳያጥለቀልቅ የሚገድቡንን እነዚህን አስወግዱ። በቃ አስወግዱ ማለት አስወግዱ ነው። እንደውም ጳውሎስ ሲናገር ቁረጡና ጣሉ። ምን የማይጠቅሟችሁ ራሱ ይጎንደሹ እያለ ነው የሚያስተምረው። ቁረጥ ነው የሚለው ጳውሎስ። ምክንያቱም ብዙ ወታደራዊ ነገር ነው የሚጽፍልን። በቃ አምራሩ ጠንካራ ነው። ግን ጴጥሮስ ጋር ሲሆን አስወግዱ። ለምን? መልካም የሆነው የእግዚአብሔርን ቃል እየጠጣችሁ ስትሄዱ አንደኛ እድገታችሁ ወደ ላይ ከእግዚአብሔር ጋር የሰመረ ይሆናል። የሁላችሁ ሰው ከሰው ጋር እየተጣለ ካስቸገራችሁ መጀመሪያም ከእግዚአብሔር ጋር ሰላም አይደለም ባጭሩ። ምክንያቱም ሰላም የሆነ እንዴት ከሰው ጋር ሰላም ያዋል? የሚገባው ነው። ህልውና ውስጥ ስንገባ ፍቅሩን ይዘን ወጣለን። ስንወጣ ያ ፍቅር እኮ ነው የሚያሸንፈን። እንዴት ለሌሎች ማንነት ሰዎች እንሆናለን? አንሆንም። ወደ ህልና እንገባ። ስለዚህ ከእግዚአብሔር ጋር ያለንን ግንኙነት እናጥብቅ። ያ ማለት ከቃሉ ጋር በቃሉ ምክንያቱም ኢየሱስ 2 ነገሮችን አስቀምጧል